በጣም ትንሽ እድሜ ውስጥ ሆኜ ነው ደቤንም ማቀው። በዛን ዘመን ጋሽ ደቤ ነው ምለው። የሬዲዮ ቲያትር ለመስራት ማስታወቂያ ሚኒስቴር ሄጄ ነው ለመጀመሪያ ጊዜ የጨበጥኩት። ከዛ በኋላ ግን እጩ ተዋናይ ሆኜ ፈታኝም አስተማሪም ሆኖ ተገናኘን። እንደ ቤተሰብ ባለቤቱን አግብቶ ከመውለዱ በፊት ጀምሮ እንደ ልጅ ነው የሚያየኝ። የዳረኝ የኳለኝ በሙያም ደግሞ ፋናውን ብርሃኑን እየሰጠ ያስተማረኝና ወደዚህ ትልቅ ደረጃ ያደረሰኝ ሰው ነው። ደቤ የመጀመሪያ የውጭ ሀገር ጉዞ የሚባልም ሲሄድ ናይጄሪያ ሌጎስ አብሮኝ ሄዶ ብዙ አዳዲስ የሆኑ የህይወት ግኝቶችን አብሬው ያሳለፍኩት ባለብዙ ትዝታዬ ባለብዙ የህይወት ታሪኬ በታሪኬ ውስጥ ደግሞ ከፍተኛው ምዕራፍ የሚይዝ አባቴ ነው። እሱን ወጋየሁን ሌሎችንም ትልልቅ አንጋፋ ባለሙያዎች በአዘጋጅነት በተውኔት መድረክ ላይ በሙያ በመሳተፍ ስላገኘው እድለኝነቴን በጣም ነው ምኮራበት። እንደነ መርቸንት ኦፍ ቬነስን እንደነ ዋናው ተቆጣጣሪን እናት አለም ጠኑን አብሬው መድረክ ላይ ተሳትፍ ያለው። በዝግጅትም የተለያዩ ቲያትሮችን አዘጋጅቶ መርቶኛል። ያ ሁሉ አለፈና ደግሞ እኔ በተራዬ በስደት ዓለም ጣይቱ ማዕከል ብዬ ስመሰርት እኔ ደግሞ ቲያትር ጽፌና አዘጋጅቼ እሱን መራሁት። ደቤ ትልቅ የሚያደርገው ይሄ ነው። ለተማሪዎቹ ዝቅ ብሎ መመራት የሚችል ከፍ ያለ ቦታ ላይ ነኝ ብሎ የራሱን መታበይ የማያቅ በዚህ ሙያ ውስጥ ስንቱን ይዞ የገዘፈ ስንቱን ይዞ የተነሳ እሱና ወጋየሁን ልዩ የሚያደርጋቸው ይሄ ነው። ደበበ ደግሞ እንደ ግል ህይወት ጓደኛ ሆኖ ቤትሽ ገብቶ ጓዳሽን የሚሞላ የብዙ ሰዎችን ህይወት የረዳ የደገፈ ህይወት የቀየረ ባለውለታ ነው። ለሀገርም እንደዛው ነው። በሚያምንበት ነገር ወደ ኋላ ማይል ለሀገሩ ሉዓላዊነት ለሀገሩ ሰላም ለወገኖቹ የበላይነትና ትልቅነት ከድሮ ጀምሮ ሲታሰር ሲገረፍ ሲደበደብ የኖረ ሰው ነው። በእምነቱ መደራደር ማያቅ ታላቅ ሰው ነው። ሲጽፍ እንደዛ ነው። በጸሐፊነቱ ድንቅ ጸሐፊ ነው። ብዙ መጻሕፍቶችን የተረጎመ ብዙ ቲያትሮችን የሰራ ለመድረክ ያበቃ ነው። እንደ ሰራው ብዛት ገዝፌ ልታይ የማይል ልበቅን ዝና ያላበላሸው ታላቅ ሰው ነው። ስለማቀው ኮራለሁ። ተማሪው ስለሆንኩ ኮራለሁ። በጓደኝነቱ በወንድምነቱ በጣም ኮራለሁ። ዛሬ እሱ በሞት ቢለየንም ዛሬ ደግሞ የሰራው ስራ እንደዚህ ጎልቶ በተፈሪ መኮንን ትምህርት ቤት በስሙ የቲያትር ክፍሉ ተመድቦ ተሰይሞለት ስላየው እነሱን ከልብ አመሰግናለሁ። ያየኋቸውንም ተዋንያኖች በጣም አድንቅ ያለው ዝግጅቱንም ይህንንም ሁኔታ ትምህርት ቤቱ ተፈሪ መኮንን ተብሎ እንደገና እንዲሰየም ደቤ ያደረገውን ጥረት አውቃለሁ። በስሙ ደግሞ እነሱ ይህን ስለሰየሙለት በስዕልም በቅርጽም ተስሎ ስላየው ተሰርቶ ስላየውት እጅግ በጣም አከብራለሁ፣ አመሰግናቸዋለሁ። ደበበ እሸቱ በብዙ ረገድ አለቃዬም ሆኖ አለቃውም ሆኜ ተዋናይ አዘጋጄም ሆኖ አዘጋጁም ሆኜ ተዋናይ ሆኖ ተዋናዩም ሆኜ ብዙ ነገር ሰርተናል። ተጣልተናል፣ ተጨቃጭቀናል፣ ተኳርፈናል፣ ተታርቀናል። ግን አንጋሪ አሁን የምታውቁት እነ ደበበ ስለሄዱ እንጂ እንደ ማንኛውም አገር እንጂ ከኪነ ጥበብ ጋር አያይዘን ጠርተናትም አናውቅም ነበር። እና ደበበና ወጋየሁ እዛ ተማሩ በ1958 ዓመተ ምህረት። ከዛ ደበበ ጠረጴዛ ላይ እኛ ከገባን በኋላ እና ወዳጁ ከሆን በኋላ አንድ ብሮሹር አይና እዚህ አሁን እኛን ያሳትፉናል ብዬ ብጽፍ አልኩት። ምን ችግር አለው አለኝ። ጻፍኩኝና አክሴፕት አደረጉኝ። ወጪውን ችሎ ከመጣ እዚያ ያለውን ወጪ እንችላለን ትራንስፖርቱን ከቻለ የሚል እድል አገኘው። የዳይሬክቲንግ ወርክሾፕ ለመሳተፍ ሃንጋሪ። ከዛ ሚኒስትራችን ግርማ ይልማ ነበሩ። ሄድኩ።
አይ በጀት የለም ለዚህ አመት የምንልክበት በጀት የለንም አሉኝ። ከዛ በቃ ተመለስኩ። ብጠይቅስ ሰው አልኳቸው። ማን ልጠይቅ ነው አሉኝ። ኤምባሲም ቢሆን አሜሪካ ኤምባሲም ሲል ከአሜሪካ ምን ልጠይቅ ነው አሉኝ። ትምህርት ትራንስፖርት ብንጠይቅ ብያቸው ወጣውና ምን አሉ ሲለኝ እንደዚህ አሉኝ። አይ በጀት የለንም አሉ ሲሉ እኛ በጀት ለምን አንፈጥርም? ያንተ ቲያትር አለ አሉ። እሱ ያዘጋጀው ነበር። በሱ እኛ ገንዘቡን እንትን እናደርጋለን። አሁን ግን ዛሬ ላምን ነው ሊቀመንበራችን አለምፀሐይ እዚህ ያለች። ያኔ እሷ የሀገር አቀፉ ሊቀመንበር ናት። በየቲያትር ቤቱ ደግሞ ትንንሽ ማህበሮች አሉ የዛ ቅርንጫፍ ይሆኑ። ስለዚህ እዛ የተከማቸ ናይሉ ብሩ ደበበጋ ምናምን የተከማቸ ብር ነበር። በሱ ትኬት ተገዛበት እና እኔ ሄድኩ። ስንመለስ ግን አሉን አሳይተን ከፈልን። ስለዚህ ደበበ ባይኖር ኖሮ እኔም ሃንጋሪም የሚባል ስም ላይኖር ይችል ነበር። እኔም ሃንጋሪ ሄጄ ትምህርት አልማርም ነበርና ይሄን ከጠቀስኩ ይበቃል። ደበበ ይሄን ያለው ደበበ እንደተባለው ቀደም ብሎ ይሄም ተፈሪ መኮንን የሚለው ስያሜ ተመልሶ እንዲመጣ ሌሊት ተነስቶ ቀንም ልክ ቲያትር ሲመራ ወይም በቲያትር ላይ መሪነት ሲጫወት እንደነበረው ሁሉ ሌሊት እየተነሳ ከሚመለከታቸው ጋር በመነጋገር ጥናትም ከሆነ ጥናቱን በማጥናት እንደሚያደርገው በጣም ከልቡ ነበረ ሲሰራ የነበረው እና የሆነለት ለት የተወሰነ ለታ በጣም ነበረ የተደሰተው። ግን ይችን የዛሬዋን ቀን ባለማየቱ ደግሞ በጣም አዝናለሁኝ። በጣም ይደሰት ነበረ ከልቡ በጣም እና እግዚአብሔር ያክብራችሁ።